በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ። ጊዜው የዝውውር ነው። የተለያዩ የዝውውር ጉዳዮች ከተለያዩ ክለቦች ጋር ተያይዘው እየተነሱ ይገኛሉ። አርሰናል የተከላካይ ክፍሉን ለማጠናከር ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም ተስማምቷል። ከዛ ውጪ ካርሎስ ባሌባን በተመለከተ ዩናይትድ የዚህን ተጫዋች ዝውውር ለመፈጸም በእጅጉ ተቃርቧል የሚሉ ጉዳዮች አሉ። የቼልሲ ቡድን በአሰልጣኝ ሻቢ አሎንሶ እየሰለጠነ በርካታ የሚያስወጣቸው ተጫዋቾች በቀጣዮቹ ቀናት ይኖራሉ የሚል መረጃ ወጥቷል። ቶተናም 2 የማንቸስተር ሲቲ ተጫዋቾች ላይ አነጣጥሯል። እነዚህንም ተጫዋቾች ለማስፈረም ተብሎ የተጠየቀው ገንዘብ እጅግ ከፍ ያለ ሆኗል። እስከ 140 ሚሊዮን ፓውንድ ያወጣል የሚል መረጃም ተሰምቷል። ከሊቨርፑል ጋር በተያያዘ የሚነሳ ጉዳይ አለ። አብራችሁን እንድትቆዩ አድማጭ ተመልካቾች በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ፣ ላይክ አድርጉ። ደግሞ ሐሳባችሁንም ልታሰፍሩልን ትችላላችሁ። በእጅጉ እናመሰግናለን ይሄንን ነገር በቅድሚያ ስለምታደርጉልን። እንደዚሁም ደግሞ የተለያዩ ጉዳዮችን በተመለከተ ሐሳባችሁን ልታጋሩን ትችላላችሁ። መስመሩ ለእናንተ ክፍት ነው የሚለውን ጉዳይ በማስቀደም ነው የምጀምረው። መረጃዎችን ወደ እናንተ እያደረስኩኝ ቆይታ የማደርገው በአካል ዳንኤል ነኝ። አብራችሁ እንድትቆዩ በማክበር እጀምራለሁ። በቅድሚያ የምንመለከተው ጉዳይ እንግዲህ ከአርሰናል ጋር የተገናኘው መረጃ ይሆናል። አርሰናል እንግዲህ ወሳኝ የመሃል ተከላካይ ማስፈረም አለበት የሚሉ ጉዳዮች በስፋት ሲነገሩ ነበረ። በተለይም ደግሞ ባለፉት ጊዜያት ከአስቶን ቪላው ተከላካይ ከኤዝሪ ኮንሳ ጋር በተገናኘ አርሰናሎች ፍላጎት አላቸው የሚል ነገር አለ። በመሃላቸው ልዩነቱ የገንዘብ ጉዳይ ነው የሚሉ ሐሳቦች አሉ። አርሰናል 2 ዓመት ውል ለቀረው ተጫዋች ቪላ የጠየቀውን ገንዘብ መክፈል አልችልም እስከ 65 ሚሊዮን ፓውንድ ድረስ ሲባል ነበር። አሁን ግን በስተመጨረሻ አርሰናል የኤዝሪ ኮንሳን ዝውውር ለማጠናቀቅ በእጅጉ ስለመቃረቡ መረጃ ተሰምቷል። እንደውም እንደ መረጃው ከሆነ ዛሬ ሐሙስ ማለት ነው የሕክምና ምርመራውን በለንደን ተገኝቶ የተጫዋች ያከናውናል የሚል መረጃ ወጥቷል። 28 ዓመቱ ላይ ነው የሚገኘው ይሄ ተጫዋች። ለአርሰናል ሌሎች አማራጮችን ይሰጣል ተብሎ ነው የሚጠበቀው። እንደሚታወቀው በአርሰናል በኩል የሁለቱ ተከላካይ ተጫዋቾች የዊሊያም ሳሊባና የዩሪያን ቲምበር የጤና ሁኔታ አሳሳቢ ሆኗል። የሳሊባ የረዥም ጊዜ የጀርባ ጉዳቱ አሁንም መች ነው ወደ ሜዳ የሚመለሰው የሚለው ጉዳይ በግልጽ ለአርሰናል ሰዎች የታወቀ አይደለም። ስለዚህ ላልተወሰነ ጊዜ በሚለው ነው አሁንም የዊሊያም ሳሊባ የጉዳት ጉዳይ ያለው። ከባለፈው መጋቢት ወር ጀምሮ ደግሞ ዩሪያን ቲምበር እንደዚሁ ከጉዳት ጋር በተገናኘ ችግር አለበት። ስለዚህ የሱም ጉዳይ አጠራጣሪ ነው። አርሰናል ውስጥ እንደሚታወቀው ሌሎች ተጫዋቾች አሉ። ለምሳሌ እነዚህን ተጫዋቾች ሊተኩ የሚችሉ እንደ ማርሊ ሳልሞን አይነት ተጫዋች አለ፣ ቤን ዋይት፣ እንደዚሁም ደግሞ ክርስቲያን ሞስኬራ አይነት ተጫዋቾች ሊኖሩ ይችላሉ። ያው ጋብሪኤል ማጋህላሽ የነሱ አጣማሪ ወይም የሱ አጣማሪ ማን ይሆናል የሚለው ጉዳይ ይጠበቅ ነበር። አርቴታ የኮንሳ የረዥም ጊዜ አድናቂ እንደሆነ ይታወቃል። እስካሁንም የተጫዋቹ የዝውውር ሁኔታ እንዳይጠናቀቅ ምክንያት የሆነው የተባለው በሁለቱ ቡድኖች መካከል ያለው የገንዘብ ልዩነት ነው፣ ቅድም ባነሳሁት አይነት መልኩ። አሁን ግን በስተመጨረሻ ልዩነቱ ተፈቷል። ወደ 51 ሚሊዮን ፓውንድ በሚደርስ ገንዘብ ሁለቱ አካላት ከስምምነት ላይ ደርሷል። ምናልባት ዛሬ ወይንም ነገ የዚህ ተጫዋች በይፋ የአርሰናል ተጫዋች መሆኑ ይረጋገጣል የሚል ነገር አለ። ባለፈው ሰኞ ነው ይሄ ተጫዋች ወደ ፕሪሲዝን በአስቶን ቪላ ተመልሶ የተመለከትነው። በጣም ኤክስቴንድድ ለሆነ ጊዜ ነው ከዓለም ዋንጫ መጠናቀቅ በኋላ በረፍት ላይ የነበረው። አሁን ወደ ቡድኑ ተመልሷል። ግን
መልሶ ደግሞ ወደ ሌላ ክለብ የሚያመራበት እድል ተፈጥሯል። ባለፈው አርብ እንደምናስታውሰው አትሌቲክን ጨምሮ ሌሎች ብዙሃን መገናኛዎች አርሰናል የዣራል ኮንሳ ሌላኛው የእንግሊዝ ብሔራዊ ቡድን ተጫዋች የሆነው እሱን በሌላ እቅድ ይዟል የሚል ነገር ሲሰማ ነበረ። 2023 ላይ ነበር በ5 ዓመት ውል ማራዘሚያ ፈርመው የነበረው ኮንሳ አሁን እንዳነሳሁት ተጨማሪ 2 ዓመት በቡድኑ የሚያቆየው እድል ነበረው። ግን ይህንን ነገር ትቶ ወደ መድፈኞቹ ሊያመራ ተስማምቷል። ተከላካዩ እንግዲህ በእንግሊዝ ብሔራዊ ቡድን ዓለም ዋንጫ እስከ ግማሽ ፍጻሜ ሲጓዙ ወሳኝ ሚና ነበረው። እንደምናውቀው በአርጀንቲና ተሸንፈው ከግማሽ ፍጻሜው እስከቀሩበት ጨዋታ ተጫውቷል። በዛም ጨዋታ 72 ደቂቃዎችን ሜዳ ላይ ተሰልፈው ተመልክተነው ነበር። የተጫዋቹ ብቃት የመሃል ተከላካይ ብቻ ሳይሆን በራይት ባክ ሚናም ይጫወታል። እንደውም በአስቶን ቪላ 70 እና 80 በመቶ የሚደርሱ ጨዋታዎችን ያደርገው የቀኝ ራይት ባክ ሆኖ ነው የሚል መረጃ ተመልክቻለሁ። እንግዲህ ይሄ ተጫዋች ለአርሰናል ሌላ በሊጉ ልምድ ያለው ደግሞ ብዙ አማራጮችን አርቴታ እንደሚታወቀው ቨርሳታይል የሆኑ ወይም ሁለገብ 2 3 4 አማራጮች ላይ መጫወት የሚችሉ ተጫዋቾችን በቅርቡ ወደ ቡድኑ እያመጣ እንዳለ ተመልክተናል። በ2024-25 የውድድር ዓመት ሁሉንም ጨዋታዎች በቪላ አድርጓል። በተጠናቀቀው የውድድር ዓመትም እንደዚሁ አስደናቂ ጉዞን አድርጎ ቪላ በቻምፒየንስ ሊግ ተሳታፊ ሲሆን እንደዚሁም ደግሞ የኤሮፓ ሊግ አሸናፊም ሲሆን እንደዚህ አይነት እድሎችን ፈጥሮላቸው እንደነበር እናስታውሳለን። በዓለም ዋንጫው እንግዲህ ከብሬንትፎርድ ወደ አስቶን ቪላ በ2019 ያመጡት አሰልጣኝ ያኔ ከኡናይ ኤመሪ በፊት ዲን ስሚዝ እንደነበሩ ይታወቃል። ለቢቢሲ 5 ላይቭ ላይ ሲናገሩ የዚህን ተጫዋች ምንድነው ልዩ የሚያደርገው ወይም አስደናቂነቱ ተብለው ሲጠየቁ ከኳስ ጋር እጅግ የተረጋጋ አንድ ለአንድ ደግሞ ልዩነት መፍጠር የሚችል ተጫዋች ብለው ገልጸውት ነበር። ከሳቸው በላይ ተጫዋቹን በቅርበት ሊያውቀው የሚችል ሰው የለምና እንደዚህ አይነት ሐሳብን ሰጥተው ነበር። ስለዚህ እንደዚህ አይነት እድሎችን ለአርሰናል ይፈጥራል ተብሎ ነው የሚጠበቀው። ኢቭን ኮንሳ ወደ አርሰናል ከመጣ በኋላ እንደዚሁም ደግሞ ቅድም ያነሳሁት ሳሊባ ከጉዳቱ ቢመለስ ለሚለውም ጉዳይ እንደዚሁ በቀኝ መስመር በኩል ሄዶ የመጫወት እድል እንዳለው በሚገባ የሚያሳይ ነው። ለአስቶን ቪላ ግን በጣም ከባድ የሆነ ክረምትን ለአሰልጣኝ ኡናይ ኤመሪ እያሳለፉ እንዳለ የሚያሳይ ይመስላል። ሞርጋን ሮጀርስን ወደ ቼልሲ፣ ዩሪ ቴሌሞንን ወደ ማንቸስተር ዩናይትድ፣ ሉካ ዲኝን ወደ ፒኤስጂ፣ አሁን ደግሞ እንደ ኤሚ ማርቲኔዝ ያለውን ምርጡን ግብ ጠባቂ ከቡድናቸው ሊያጡት ተቃርቧል የሚል ጉዳይ አለ። የኦሌ ዋትኪንስ ከሳውዲ አረቢያ ጠንከር ያለ ፍላጎትም ምናልባት የቪላን ሁኔታ እጅግ አስጊ ሊያደርገው ይችላልና አምና የኤሮፓ ሊግ አሸናፊ የሆነው ቡድን ብዙ ወሳኝ ተጫዋቾቹን እየተነጠቀ እንዳለ አሰልጣኝ ኡናይ ኤመሪ የሚያሳይ አይነት ዝውውር ይመስላል። እንዴት ያደርጋሉ የሚለው ጉዳይ ይጠበቃል። ግን ለአርሰናል ትልቅ እርምጃ ሊባል ይችላል። እንደውም አንድ ቁጥር እየተመለከትኩኝ በተጠናቀቀው የውድድር ዓመት ይሄ ዱዋሎችን በማሸነፍ ይሄ ግራውንድ ዱዋሎችን የአየር ላይ ሳይሆን መሬት ዱዋሎችን በማሸነፍ ወይም ካደረጋቸው ፍልሚያዎች 73.1 በመቶን አሸንፏል። ይህም በሊጉ ቀዳሚ ነው ይላልና ቅድም አሰልጣኙ ያሉት ዲን ስሚዝ አንድ ለአንድ ያሉትን የሐሳብ በደንብ የሚያጠናክር ቁጥር ይመስላል። ስለዚህ ኤስሪ ኮንሳ ሌላ ነጣቂ ለአርሰናል ጥንካሬን የሚሰጥ ሌላ ደግሞ ጉልበት ወደ ኤምሬትስ እየደረሰ ያለ ይመስላል። በምን መልኩ ቡድኑን ያገለግላል የሚለው ጉዳይ ይጠበቃል። ምናልባት በዓለም ዋንጫ ረዥም ርቀት መጓዙ የቅድመ ውድድር ዝግጅት ከቡድኑ ጋር አይኖረውም፣ ግን ሊጉን ስለሚያውቀው ለመላመድ ብዙም አይከብደውም፣ ከቡድኑ ጋር ለመዋሃድ ብዙም አይከብደውም የሚሉ ሐሳቦች እየተነሱ ይገኛሉ። ሌላኛው ጉዳይ ማንቸስተር ዩናይትድ እና ካርሎስ ባሊባን የሚያገናኘው ጉዳይ ነው። ይሄ ተጫዋች 22 ዓመቱ ላይ የሚገኝ ካሜሮናዊ ተጫዋች ነው። ይህንንም ተጫዋች ለማስፈረም ዩናይትድ የቀደመ ፍላጎት እንዳለው ይታወቃል። ባለፈው ዓመት ከነሐሴ ወር ጀምሮ ዩናይትድ የዚህ ተጫዋች ፈላጊ እንደሆነ ሲሰማ ነበረ። ከአንድ ዓመት በፊት እስከ 100 ሚሊዮን ፓውንድ ያስወጣል ሲባል ነበር። ባለፈው በተጠናቀቀው የውድድር ዓመት ግን
ስኬታማ ዓመትን አለማሳለፉን ተከትሎ ይሄ ተጫዋች አሁን ወደ ዩናይትድ የሚያመራበት ገንዘብ በእጅጉ ዝቅ ብሏል። 65 ሚሊዮን ፓውንድ እና እዛ አካባቢ በሚደርስ ገንዘብ ዩናይትድ ካርሎስ ባሌባን ወደ ቡድኑ ለመቀላቀል ከጫፍ ደርሷል የሚል መረጃ ወጥቷል። 2024-25 የውድድር ዓመት ያ ማለት ከሁለት ዓመት በፊት ማለት ነው እና ደግሞ የተጠናቀቀው የውድድር ዓመትን በተመለከተ 2024-25 እጅግ ምርጥ የነበረበት የውድድር ዘመን ነበር። ግን ከዩናይትድ ጋር ስሙ ከተነሳ በኋላ በእጅጉ ተቀዛቅዞ ተጫዋቹም ዝውውሩን በጣም ፈልጎት ነበር ሳይሳካ የቀረው። በ2024-25 የውድድር ዓመት ከ38 ጨዋታ 36ቱን ጀማሪ ሆኖ ወይም በቋሚነት ጀምሮ ተጫውቷል። እሱ ያልጀመረባቸው ሁለት ጨዋታዎች ለብራይተን አሰቃቂ የሆኑ ሽንፈቶችን ያመጡ ከአስቶን ቪላ እና ከኖቲንግሃም ፎረስት የተደረጉ ናቸው። በተጠናቀቀው የውድድር ዓመት ልዩነቱ ግልጽ ነው አድማጭ ተመልካቾቻችን። ከ38 ጨዋታ 23ቱን ነው በቋሚ አሰላለፍ ውስጥ ያደረገው። እርግጥ ነው አፍሪካ ዋንጫ ተሳታፊ ነበር። እስከ ሩብ ፍጻሜ የካሜሮን ብሔራዊ ቡድን ሲጓዝ የዛ ቡድን አባል እንደነበረ ይታወቃል። በአፍሪካ ዋንጫ ያመለጡት የተወሰኑ ጨዋታዎች ይኖራሉ። ከዛም ውጪ እንደዚሁ 4 ጊዜ የመጀመሪያው 45 ተጠናቆ ሁለተኛውን 45 አልጀመረም ወይም የመጀመሪያው አጋማሽ ሲጠናቀቅ ተቀይሮ ወጥቷል በአራት አጋጣሚዎች ከ23 ጨዋታዎች በሊጉ። ከዛ ውጪ በ15ቱ አራቱን ጨዋታዎች ጨምሮ በ15ቱ ጨዋታዎች ተቀይሮ ወጥቷል። ከ23 ጨዋታ በ15ቱ በጣም ዝቅተኛ እንደሆነና ቡድኑ የሚፈልገውን እንቅስቃሴ በተጠናቀቀው የውድድር ዓመት እንዳልሰጠ የሚያሳይ ነው። 3 ጨዋታዎችን ብቻ ነው 90 ደቂቃ ይሄ ተጫዋች ጨርሶ የወጣው። በ90 ደቂቃ ሹት የሚያደርጋቸው ቁጥሮች፣ የሚነካቸው ኳሶች፣ የፓሲንግ መጠኑ እንደዚሁም ታክሉ በሙሉ ከካቻምናው ጋር ሲነጻጸር አምና በጣም ተቀዛቅዞ ነው የሚያሳየው ይላል። ግን ይላል መረጃው ማንቸስተር ዩናይትድ አዲስ ከባቢ ውስጥ እንዲገባ በማድረግ ከአንድ ዓመት በፊት የነበረውን የአስደናቂ ብቃትን ሪዲስከቨር ማድረግ ይፈልጋል የሚል መረጃ ወጥቷል። ዩናይትድ እንደ አንድሬ ሳንቶስ እና ዩሪ ቴሌሞን አይነት ተጫዋቾችን ከ80 ሚሊዮን ፓውንድ በሚበልጥ ገንዘብ አስፈርሟል። ለአንድሬ ሳንቶስ 48 ሚሊዮን ፓውንድ፣ ለዩሪ ቴሌሞን 35 ሚሊዮን ፓውንድ መክፈሉ ይታወቃል። እነዚህን ተጫዋቾች አምጥቷል። ካዚሜሮ ከቡድኑ ወጥቷል። ብሩኖ ፈርናንዴዝ ከጋላታሳራይ ጋር ስሙ እየተነሳ ነው የሚገኘው። ዩናይትድ ተጫዋቹን ውሉን ለማራዘም ስራዎችን እየሰራ እንዳለ ተነግሯል። ግን አጠራጣሪ ነው በሚል ላይ ነው የተቀመጠው። የማኑኤል ኡጋርቴ በዓለም ዋንጫ ላይ የደረሰበት ጉዳት አሁንም ለረጅም ጊዜ ከሜዳ ርቋል ተብሎ ነው የሚጠበቀው። ሜሰን ማውንትም እንደዚሁ ባለፉት 2 የማንቸስተር ዩናይትድ የመጨረሻ የቅድመ ውድድር ዝግጅት ጨዋታዎች ላይ አልነበረም። የሱም የአካል ፊትነሱ ወይም የአካል ብቃቱ አጠራጣሪ ነው በሚል ነገር ተጠቅሷል። ስለዚህ ዩናይትድ ተጨማሪ ተጫዋች የካዚሜሮ ቦታ ላይ ስክት የሚል ተጫዋች ያስፈልገዋል እየተባለ ይነሳል። እንደ ጥንካሬ የሚነሳለት ይሄ ተጫዋች ኳስን ከራሱ ሳጥን በፍጥነት ይዞ መውጣት ይችላል። ማጥቃት ማስጀመር ይችላል። ደግሞ ታክሎቹ አስደናቂ ናቸው። ኢንተርሴፕሽኖቹ በጣም የሚጠቀሱ ናቸው። በሁለቱም ሳጥኖች ኳሶችን የማስጣል ብቃቱ ከብዙ ተጫዋቾች የተለየ ያደርጓል ይላል። ዩናይትድ ቢፈርም ዩናይትድ ሲጠቃ ወይም ግብ ሊቆጠርበት ወደ ሳጥኑ አካባቢ ሲደርስ ኳስ የማስጣል ብቃት አለው። ዩናይትድ ደግሞ በሚያጠቃበት ሰዓትና እንደዚሁ የዩናይትድ ተጋጣሚ ኳስ መስርቶ ለመውጣት በሚያደርገው እንቅስቃሴም እዛው ሳጥኑ አካባቢ ኳስን አፍኖ በማስቀረት አግሬሽኑም የተለየ ነው። መከላከሉንም በማስጀመር ምርጥ ነው ይሉታል ይሄ ተጫዋች። ከዛ ውጪ ዩናይትድ አሁን ያስፈረማቸው አንድሬ ሳንቶስም ይሁን ዩሪ ቴሌሞን ይሄ በጣም ሞባይል በመሆኑ ወይም በጣም በመንቀሳቀስ ሜዳ አካለው በመጫወት ምናምን የሚጠቀሱ አይነት ተጫዋቾች አይደሉም። እነዚህ 2 ተጫዋቾች የሌላቸውን ኳሊቲ ይሄ ተጫዋች ይጨምራል። ዩናይትድ በጣም ሞባይል የሆነ እንቅስቃሴ ይፈጥራል ብለው ከዩናይትድ ጋር ስሙን እያነሱት ይገኛሉ። ተጫዋቹ ከመጣ ወይም ዝውውሩ የሚጠናቀቅ ከሆነ የካርሎስ ባሌባ ዝውውር ከተጠናቀቀ ከዩሪ ቴሌሞን ጋር ሊጣመር ይችላል። ከተጣመረ ደግሞ ልክ ዊልፍሬድ ንዲዲ በሌስተር ሲቲ፣ ቡበከር ካማራ እና ደግሞ አማዱ ኦናና በአስቶን ቪላ
ቴሌሞንን መከላከሉ ላይ በጣም ትኩረት እንዳያደርግ ወይም አይከላከልም ማለት አይደለም፣ ግን ደግሞ በነፃነት ወደፊት ሄዶ ማጥቃቱን እንዲረዳ ከፍተኛ አስተዋጽኦ ነበረው። ስለዚህ ባሌባ ወደ ዩናይትድ የሚመጣ ከሆነ ቴሌሞን ወደፊት ጠጋ ብሎ ይሄ ቦክስ ቱ ቦክስ ሚና እንዲኖረው ለማድረግም ትልቅ አስተዋጽኦ ይኖረዋል ይላል። ከዛ ውጪ ከኮቢ ሜኖም ጋር ቢጣመር ይላል እንደ መረጃው ከሆነ ከኮቢ ሜኖ ጋር ቢጣመር ኮቢ ሜኖ ብዙ መከላከሉ ላይ እንዳይጨነቅ ያደርጋል። እንደውም ትኩረቱ ፕሮግሬሽን ላይ ወይም ኳሶችን ወደፊት የማሰራጨቱ ነገር ላይ ትኩረት አድርጎ እንዲጫወት ያደርጓል ይላል። ይሄ ተጫዋች የሚታዩ ቁጥሮች ወይም ዝም ብሎ ፊት ለፊት ፓስ ቁጥሩ ምናምን ብቻ ሳይሆን ይሄ አንደርላይንግ ዴታ በሚሉት መመዘኛ እጅግ ምርጥ ተጫዋች መሆኑን ያነሳሉ። ከሊል 2023 ላይ ከመጣ አንስቶ 112 ጨዋታዎችን ማድረግ የቻለ በተጠናቀቀው የውድድር ዓመት ብቻ የተወሰነ መቀዛቀዝ እና ከዝውውር ጋር ስሙ ከመነሳቱ ጋር በተገናኘ ይሄ ነገር ገጥሞት ሊሆን ይችላል። ግን አስደናቂነቱና በአንዴ ደግሞ ብቃት የሚከዳ ነገር ስላልሆነ ዩናይትዶች መልሰው የዚህን ተጫዋች እንቅስቃሴ ወደ ነበረው ብቃቱ መመለስ ይችላሉ። ምናልባት ትልቁ ጉዳይ ሊሆን ይችላል ለዩናይትድ አስጊም የሆነው ከካርሎስ ባሌባ ጋር በተገናኘ አሁን ጉዳት ላይ መገኘቱ ነው። በቅድመ ውድድር ዝግጅት ላይ ያለ የተወሰነ ጉዳት ገጥሞታል። ይሄ ከቁርጭምጭሚት ጋር የተገናኘ ጉዳት ነው፣ ግን ሲሪየስ ላይሆን ይችላል የሚል ነገር ተነስቷል። በቀጣዮቹ ጥቂት ሳምንታት ቡድኑን እንዲቀላቀል ያስችለዋል የሚል መረጃ ወጥቷል። ምናልባት ከጉዳቱ ተመልሶ ወይም አገግሞ ወደ ቡድኑ መጥቶ ማይክል ካሪክ የሚፈልግበትን ኃላፊነት መወጣት ይችላል። ብዙዎች ጥያቄ ሊያደርጉት ይችላሉ። ምናልባት ከዚህ ዝውውር ጋር በተገናኘ የሚነሳው በአሉታ የሚቀርበው ጉዳይ አሁን ጉዳት ላይ መገኘቱ ሊሆን ይችላል እየተባለ ይገኛል። እንግዲህ ካርሎስ ባሌባ እንዴት በማይክል ካሪክ ስር ምን አይነት መልክ ይኖረዋል የሚለው ጉዳይ ይጠበቃል። ከሊቨርፑል ጋር በተገናኘ እንግዲህ ሊቨርፑል ከርቲስ ጆንስን በ35 ሚሊዮን ዩሮ ወደ ኢንተር ለመሸኘት ከስምምነት ላይ ደርሷል ተብሏል። ይጠናቀቃል የሚሉ ጉዳዮች አሉ። ምናልባት አንዳንድ ስራዎች ይኖራሉ እየተባለ ነው የሚገኘው። የ25 ዓመቱን የአካዳሚ ተመራቂ ተጫዋች የመጨረሻ ዓመቱ ላይ ይገኛል። ከ11 ወር ምናምን እንደዚህ ነገር ነው በአንፊልድ ሮድ የሚያቆይ ውል ያለው። ኢንተር እንደምናውቀው ሁለት ጊዜ አንዴ 21 ሚሊዮን ፓውንድ 24.1 ሚሊዮን ፓውንድ አቅርቧል። ድጋሚ ሁለተኛ ጥያቄ ይዞ መጥቶ ነበር፣ ግን ሊቨርፑል ግልጽ አድርጓል 40 ሚሊዮን ዩሮ ካልቀረበልኝ ይህንን ተጫዋች አልሸጥም የሚል አቋም ላይ እንደነበረ ይታወቃል። አሁን በስተመጨረሻ የ30 ሚሊዮን ፓውንድ በሚደርስ አጠቃላይ ፓኬጅ ከርቲስ ጆንስ ወደ ኢንተር ሚላን ሊዘዋወር ተቃርቧል የሚል ነገር ተሰምቷል። እንግዲህ የአሁኑ ሙከራቸው ለቡድኑ ለኢንተር ሚላን እንዲሳካ ያደርጓል የሚል ነገር አለ። እንግዲህ ኢንተር ሚላን በዘንድሮ የክረምት የዝውውር መስኮት ትኩረታቸው እንግሊዞች ላይ ይመስላል። እንደዚሁ ጆን ስቶንስን አምጥተዋል፣ በነፃ ነው ከእንግሊዝ አምጥቷል። ከ30 ሚሊዮን ፓውንድ በላይ አውጥቶ ደግሞ ጄድ ስፔንስን ሌላ በዓለም ዋንጫ የእንግሊዝ ብሔራዊ ቡድን ተጫዋች የነበረው እና የቶተናሙን የመስመር ተጫዋች ጄድ ስፔንስን ወደ ቡድናቸው ቀላቅሏል። አሁን ደግሞ ሌላኛውን እንግሊዛዊ ወደ ቡድናቸው ለማምጣት ጥረቶችን አድርገው ተሳክቶላቸዋል። ምናልባት በቀጣዮቹ ጥቂት ቀናት የዚህ ተጫዋች የዝውውር ሁኔታ ይጠናቀቃል የሚል ነገር አለ። እንደሚታወቀው ሊቨርፑል ሌሎች ተጫዋቾችን ለማምጣት ጥረቶች ላይ ነው የሚገኘው። በቀድሞ ውድድር ዝግጅት አንዳንድ ሰጥ አገባዎች ከዶሚኒክ ሶቦስላይ እና ከኮስታስ ሲሚካስ ጋር ፈጥሮ ነበረ። በኒውዮርክ በነበረና ሬክስሃምን 1-0 ባሸነፉበት ጨዋታ አንዳንድ ሰጥ አገባዎች ተፈጥረው ነበርና ምናልባት ከቡድኑ ሊወጣ ይችላል የሚለውን ነገር እንዲነሳ ያደረገበት ጉዳይ ይመስላል። ከዛ ውጭ ያው በቀዳሚነት በሊቨርፑል ጀማሪ አለመሆኑ ነው ተጫዋቹ ከቡድኑ እንዲወጣ ያደረገው። ደግሞ ሊቨርፑል በርካታ ገንዘቦችን አውጥቷል። አሁንም ተጨማሪ ገንዘብ ያወጣል ለባርኮላ። አሁንም ከ120 እስከ 130 ሚሊዮን ዩሮ ሊከፍል ይችላል እየተባለ ይገኛል። ከጆንስ የሚገኘው ገንዘብ 100% እንደ ትርፍ ነው የሚታየው እዛው በሊቨርፑል ስላደገ ማለት ነው። ስለዚህ የሊቨርፑሎችን የፋይናንስ ሁኔታ በደንብ
ማስተካከል አቅም ካለው ይሄ ገንዘብ በእጅጉ ይጠቅማቸዋልና አንደኛው የሚሸጥበትም ጉዳይ ከዚህ ጋር የተገናኘ እንደሆነ ብዙዎች እያነሱ ይገኛሉ። ጆንስ ተቀይሮም ገብቶ ሊሆን ይችላል። ምርጥ ብቃትን የሚያሳይ ጥሩ እንቅስቃሴን በሊቨርፑል እያሳየ የሚገኝ ተጫዋች እንደሆነ ይታወቃል። ሳላን መተካት አሁንም የሊቨርፑሎች ራስ ምታት ነው። ስራዎች እየተሰሩ ነው። እንደሚታወቀው ኢብራሂም ባይን ከፔዤ ለማምጣት ፍላጎት አለው የሚል ነገር አለ። የባርኮላ ጉዳይ እየተነሳ ነው የሚገኘው። ሌሎች አማራጮችን እንደዚሁ ሊቨርፑሎች እየተመለከቱ እንዳለ አይተናልና እንዴት ይሆናል ከሊቨርፑል ጋር የተገናኘው ጉዳይ በዚህ መልኩ ተጠቅሷል። የቼልሲን በተመለከተ የቼልሲ እና የአሰልጣኝ ሻቢ አሎንሶ ጉዳይ በቀጣዮቹ ቀናት ወደ 12 የሚጠጉ ተጫዋቾችን ከቡድኑ ወይ በሽያጭ ወይም በውሰት እንዲወጡ ማድረግ አለበት የሚል ጉዳይ ተነስቷል። ከነዚህ መካከል ሁለቱ የፊት መስመር ተጫዋቾች ሊያም ዴላፕ እና ኒኮላስ ጃክሰን ይገኙበታል የሚል ነገር አለ። አሰልጣኝ ሻቢ አሎንሶ ቡድኑን ሁለት ቦታ ከፍሎ ነው እያዘጋጀ የሚገኘው። አንደኛው ስኳድ የፈርስት ቲም ስኳድ ብለውታል። ሁለተኛው ደግሞ ሌላኛው ስኳድ ብለው እንግዲህ ለሁለት ከፍለውታል። አንደኛው ስኳድ ላይ ራሱ አሰልጣኙ የሚያሰራበት ነው። እዛ ውስጥ ምርጫዎቹ የሆኑት ወይም በቼልሲ እንደሚቆዩ የተረጋገጡና ወይም ደግሞ በአሰልጣኙ በጣም የሚፈልጉ ተጫዋቾች እንደሚቆዩ ባይረጋገጡም ግን አሰልጣኙ የሚፈልጋቸው ተጫዋቾች አሉ። ከነዚህም መካከል ያው ጆአው ፔድሮ 9 ቁጥር ማሊያ በቼልሲ በቀጣይ የውድድር ዓመት እንደሚያጠልቅ ተረጋግጧል። ይሄ ተጫዋች ቋሚ ተሰላፊ ሆኖ በቼልሲ ጀምራል ተብሎ ነው የሚጠበቀው። 3 የፊት መስመር ተጫዋቾች ይፈልጋል አሰልጣኙ፣ ግን እጁ ላይ ያሉት 5 ናቸው። ሁለተኛው ወይም ተጠባባቂ ይሆናል ተብሎ የሚጠበቀው ተጫዋች ዳኒ ዌልቤክ ነው። ይሄ ተጫዋች ለልምድ ተብሎ ወደ ቼልሲ ከብራይተን የመጣ ተጫዋች ነው። ሶስተኛው ከስትራስቡር ያስፈረሙት ኢማኑኤል ኢሜግሃ ነው። ኢሜግሃ እንደዚሁ ሶስተኛ ተመራጭ ሆኖ በአሰልጣኝ ሻቢ አሎንሶ ስር ይሰራል ተብሎ ነው የሚጠበቀው። ስለዚህ ቦታ የላቸውም ሊያም ዴላፕ እና ኒኮላስ ጃክሰን በሁለተኛው ቡድን ውስጥ እየሰሩ ወይም በግሩፕ ቢ ውስጥ ይገኛሉ። ግሩፕ ቢ ውስጥ ያሉ አሁንም እንደ ቶሲን አዳራባዮዮ፣ አክሴል ዲሳሲ አይነት ተጫዋቾች በዚህ ዝርዝር ውስጥ የሚገኙ ናቸው። ከ40 የሚደርሱ የመጀመሪያው ቡድን ተጫዋቾች አሁንም በቼልሲ ዌብሳይት ላይ ይገኛሉና እነዚህን ተጫዋቾች ስፕሊት አድርጎ ነገሮችን አሰልጣኙ እየሰራ ነው የሚገኘው። ስለዚህ መውጣት ይጠበቅባል። ኢቨን ጆርዳን ሄንደርሰን በሁለቱም ግሩፕ ውስጥ እየሰሩ ይገኛሉ። ያው ዞሮ ወደ መጀመሪያው ግሩፕ ይመጣል ተብሎ ነው የሚጠበቀው። እዛ ውስጥ አሉ። ምናልባት እንደ ሚካይሎ ሙድሪክ አይነት ተጫዋች ሌላ ከቡድኑ ይወጣል ተብሎ የሚጠበቅ ተጫዋች ነው። እናስታውሳለን። አሁንም ያው ጃክሰን እንደዚሁም ደግሞ ሊያም ዴላፕ የቡድኑ የፈርስት ቲም ወይም የመጀመሪያው ቡድን የሚጠቀማቸውን ፋሲሊቲዎች እንዲጠቀሙ አሁንም ተደርጓል። እናስታውሳለን አምና እንደ ራሂም ስተርሊንግ፣ አክሴል ዲሳሲ አይነት ተጫዋቾች ከቡድኑ ወጥተው ወይም ቡድኑ የፈርስት ቲሙ ከሚሰራበት የፋሲሊቲ አገልግሎቶችን ጭምር እንዲያገኙ የሚያደርግ ውሳኔ በቼልሲ በኩል ተመልክቶ እንደውም የተጫዋቾች የፕሮፌሽናል እግር ኳስ ተጫዋቾች ማህበር ጭምር ቼልሲን ኮንታክት አድርጓቸው እንደነበረ ይታወቃል። እንግዲህ እንዴት ያደርጋሉ ለአሰልጣኙ ይሄ ስኳዱ ልክ ይሄ ቦምባ ስኳድ ወይም ቦምብ የሆነ ስኳድ ነው እያሉ ብዙዎች እየጠቀሱት ይገኛሉ። አሁንም የኤንዞ ፈርናንዴዝ ጉዳይ ከቼልሲ ጋር ይቆያል አይቆይም የሚለው ጉዳይ አልተረጋገጠም። የሮድሪ ጉዳይ በይፋ የባርሰሎና ተጫዋች መሆኑ ተረጋግጧል። ስለዚህ ማንቸስተር ሲቲ የአማካኝ ተጫዋች ያስፈርማል። ኤንዞ ፈርናንዴዝን ይሁን ሌላ ተጫዋች በእርግጠኝነት ወደ ቡድኑ ያመጣል። የቲጃኒ ራይንደርስም ጉዳይ እንደዚሁ ወደ ሳውዲ ተጠናቋል በማንቸስተር ሲቲ በኩል። ስለዚህ 1-2 ተጫዋቾችን ማምጣት ይጠበቅበታል። ለዚህም ኤንዞ ፈርናንዴዝ ተጠቅሷል። ከኤንዞ ፈርናንዴዝ ቼልሲ እስከ 120 ሚሊዮን ፓውንድ ይፈልጋል ተብሏል። እንደዚሁም ደግሞ የፔድሮ ኔቶም ጉዳይ ተጠቅሷል። ቼልሲ 100 ሚሊዮን ከአልአህሊ ለዚህ ተጫዋች 100 ሚሊዮን ፓውንድ የዝውውር ሂሳብ ከቀረበለት ሊሸጠው ፍላጎት አለው ተብሏል። በማንቸስተር ሲቲ የሚፈለገው ማሎ ጉስቶም 75 ሚሊዮን ፓውንድ
ቼልሲዎች እንዲቀርብላቸው ይፈልጋሉ የተባሉ የሚጠቀሱ ተጫዋቾች ናቸው። እስከ መጨረሻው ግን ምናልባት የነዚህ ተጫዋቾችም የዝውውር ሁኔታ ላይለይለት ይችላል። ግን 12 የሚደርሱ ተጫዋቾች ከቡድኑ መውጣት አለባቸው በውሰትም ይሁን በሽያጭ የሚለው ጉዳይ ከቼልሲ ጋር ስሙ አብሮ እየተነሳ የሚገኝ ጉዳይ ነው። የቶተናምን ጉዳይ በተመለከተ መረጃ ስንመለከት ቶተናም 2 ተጫዋቾችን ለማስፈረም ስራዎችን እየሰራ ነው ተብሏል። እነዚህ 2 ተጫዋቾች ከማንቸስተር ሲቲ የሚፈለጉ ናቸው ተብሏል። አንደኛው ሳቪኖ ነው። ያው ቀድሞ በሮቤርቶ ዲዘርቢ የሚፈለገው ተጫዋች ነው። እንግዲህ ሮቤርቶ ዲዘርቢ እንዴት ነው የዝውውር ጉዳይ ተብለው ሲጠየቁ እስካሁን በዝውውር መስኮቱ 60% የምንፈልጋቸውን ተጫዋቾች አግኝተናል፣ ሌሎች ይቀራሉ ብሏል። ያው 60% ማለት በዝውውር ፕሮጀክቱ 60% ብቻ ነው የተጠናቀቀው ካለ ሌሎች የሚፈልጋቸው ተጫዋቾች እንዳሉ ግልጽ ነው። አሁን 2 ተጫዋቾች ተብለው ሳቪኖ እና ኦማር ማርሙሽ ተጠቅሷል። እንግዲህ ሳቪኖ ጉዳይ በኮሚኒቲ ሺልድ ጨዋታም ላይ አልተሰለፈም። ምናልባት የዝውውር ሂሳብ ጉዳይ ካልሆነ በስተቀር ማንቸስተር ሲቲን እንደሚለቅ የተረጋገጠ ይመስላል። አዲስ የተባለውና ምናልባት ላይፈጸም ይችላል ተብሎ የተጠቀሰው ዝውውር የኦማር ማርሙሽ የዝውውር ሁኔታ ነው። ሲቲ በቅርቡ ነው እንደምናስታውሰው ከጀርመን ከአይንትራክት ፍራንክፉርት ይህንን ተጫዋች አስፈርሞት የነበረው ቋሚ ተጠባባቂ ነው። ምናልባት ኤርሊንግ ብራውት ሃላንድ በቡድኑ ከሌለ ነው በቋሚ አስተላለፍ ውስጥ የሚገባው ወይንም ደግሞ አንዳንዴ በመስመር እያወጣ ፔፕ ይጠቀምበታልና ቋሚ ሆኖ ብዙ የሚጀምር ተጫዋች አይደለም። 3 ግቦችን ብቻ ነው አምና ማስቆጠር የቻለው። በሳምንት የሚከፈለው ገንዘብ 300,000 ፓውንድ ነው ይላል። የዚህን ተጫዋች ገንዘብ በተመለከተ በማንቸስተር ሲቲ ምናልባት ይሄንን ግብፃዊ ተጫዋች አፎርድ ላያደርግ ይችላል። ለቶተናም ትልቁ ስጋት የሚሆነውና ላያስፈርሙት የሚያስችላቸው ጉዳይ ኦማር ማርሙሽ በሲቲ የሚከፈለው ገንዘብ ነው የሚል ነገር አለ። ቶተናም ምን እንደተማመነ አይታወቅም። ኦፍኮርስ ብዙ አያወጣም፣ ግን በዘንድሮ የክረምት የዝውውር መስኮት እንግዲህ ጃን ፖል ቫን ሄኬ ከ50 ሚሊዮን በላይ ወደ 55 ሚሊዮን ፓውንድ አውጥቷል። ለሳንድሮ ቶናሊ እስከ 100 ሚሊዮን ፓውንድ በሚደርስ ገንዘብ ነው ይህንን ጣሊያናዊ ተጫዋች ወደ ቡድናቸው ያመጡት። ማቲዩስ ፈርናንዴዝንም እንደዚሁ ወደ 85 ሚሊዮን ፓውንድ በሚደርስ ገንዘብ ነው። ስለዚህ በርከት ያሉ ገንዘቦችን አውጥቷል። አሁን ደግሞ እነዚህን 2 ተጫዋቾች ማለትም ሳቪኒዮ እና ኦማር ማርሙሽን ለማስፈረም በጋራ 140 ሚሊዮን ፓውንድ ለማውጣት ፍላጎት አላቸው የሚል መረጃ ተሰምቷል። እጅግ ትኩረትን የሚስብ ጉዳይ ነው። ምናልባት ነገ ከሚጀምረው የእንግሊዝ ፕሪሚየር ሊግ ጋር በተገናኘ አርሰናል ጨዋታውን ይጀምራልና በዚህ የውድድር ዘመን ለማየት በጣም ከሚያጓጉ እኔ በግል ለማየት በጣም ከጓጓውላቸው ቡድኖች አንደኛው ቶተናም ነው። ያመጣቸው ተጫዋቾች እጅግ ትኩረትን የሚስቡ ናቸው። ደግሞ ላለመውረድ ሲደረግ የነበረ ጥረት ነው። ባለፉት ዓመታት እጅግ የውድቀት ነበር። ከዝውውር አንጻር ያመጣቸው ተጫዋቾች አስደናቂ ናቸው። እነዚህን ተጫዋቾች ደግሞ የሚጨምር ከሆነ ምንም ጥያቄ የለውም ወደ በፊቱ ወይም ይሄ እንግዲህ ትራዲሽናሊ ቢግ 6 ወደሚባለው ቦታ ምድባቸው በደንብ ይመለሱበታል። ለዋንጫ እንኳን ባይፎካከር ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ ቶተናም በእርግጠኝነት ተፎካካሪ እንደሚሆን ባመጣቸው ተጫዋቾች ምክንያት እና አሰልጣኙም አስደናቂው ሮቤርቶ ዲዘርቢ ነው። ቡድን የመስራት ችግር የለበትም። ምናልባት የስኳድ ውህደቱ ጉዳይ የሚመጣለት ከሆነ በቻምፒየንስ ሊግ ተሳትፎ ለማግኘት የሚደረግ ጥረትን በዚህ የውድድር ዓመት ከአሰልጣኝ ሮቤርቶ ዲዘርቢ ልንመለከት እንችላለን። በርከት ያሉ የዝውውር ጉዳዮች ናቸው የተነሱ ያሉት። ትልልቆቹ ወይም አንኳር ተብሎ የሚጠቀሱት ጉዳዮች እነዚህን ይመስላሉ። ሌሎች የዝውውር ጉዳዮች ካሉ እንደዚህ ወደ እናንተ የምናደርስ ነው የሚሆነው። የዕለተ ሐሙስ የኤችዲ ስፖርት ፕሮግራማችን በተመለከታችሁት ወይም ባዳመጣችሁት መልኩ ተጠናቋል። አብራችሁኝ ስለነበራችሁ በእጅጉ አመሰግናለሁ። በአካል ዳንኤል ከእናንተ ጋር ቆይታ አደረግኩኝ። በአርቡ ወይም በቅዳሜ ጠዋቱ ፕሮግራማችን ከእናንተ ጋር መልሼ የምገናኝ ይሆናል። እስከዛው አብራችሁን ቆዩ። ሰላም ሆኑ በማለት ሰናበታለሁ። ሰላም ቆዩ። ኤችዲ ስፖርት በሁሴን አብዱልቀኒና
ንጉሴ HD Sport.